የራሴን የሆነ መንገድ መርጫለሁ። ማንም እንዲያስቆመኝ አልፈልግም። ባለኝ ህይወት ደስተኛ ነኝ። አዲስ ህይወት ጸዴ ህይወት መመስረት እፈልጋለሁ። አሁንም ወደፊት የተሻለ ህይወት እንዲኖረኝ እፈልጋለሁ። ባንቺ ደስተኛ ነኝ። ይሄን እንድታቂልኝ እፈልጋለሁ። ያው እሱ ጥሩ ሆኖ ሳለ ላይክ ግን ዋናው ነጥብ ካልገባኝ ዋናው ነጥብ ምን መሰለሽ? በቃ ከዚህ በኋላ እንዴት ማለት ከዚህ በፊት እንዳወራኋቸው የሆነ ህይወት አለኝ ብያለሁ። ህይወቴ አንቺ እንድትሆኝ እፈልጋለሁ። ማለት ምን ለማለት ፈልገ ነው? እኔ አልበዛም ወይ ነገሩ አልበዛም ወይ ነነነነነነ ዲዲዲዲዲዲዲ ማን ይከለክለኛል? በገዛ ቻናል ነጠላ ዜማዬን ብለቅ ማለት ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ዛሬ እንግዲህ በፉፉ በጠንበለላችን ቤት የተለቀቀውን ቪዲዮ አይቼ በግማሹ እየሳቁ በግማሹ እየተገረምኩ ነው ቪዲዮ እየበቃው ማለት ነው። እንግዲህ የልጃችን ትወና ከቀን ቀን እየጨመረ ይገኛል። መብሩክ ብለናል። መብሩክ አንቺ ይቺ ጦስ ዶሮ ደግሞ ዛሬ አስደስታኛለች። ትክክለኛ ውሳኔ ነው የወሰነችው ማለት ነው። በነገራችን ላይ አለባበሷን በጣም ነው የምወድላት። በጣም ነው የሚያምረው። በዚሁ በርቺ ቀጥይበት። ጽኚ ማለት ሴት ልጅ በቃ እንደዚህ ስትሆን ደስ ይለኛል እኔ ከሃይማኖት ጋር ምናምን ሳይሆን የሚያያዘው በቃ በአጠቃላይ ሴት ልጅ ሽፍንፍን ስትል በጣም ያምራልና በዚሁ ቀጥይበት ለማለት እወዳለሁ። ከዛ ውጪ የድምጿን እርጋታ መወድላታለሁ። ነገር ግን ከሰሞኑ የምታረገው አክት አይመቸኝም ነበረ። ከፍቅር ጋር ልታለያዩ የምታረገው ጥረት በሙሉ አይመቸኝም ነበረ። አሁን ላይ ደግሞ እንግዲህ ልግደርደር ብላ እንጂ በእርግጠኝነት ፉፉን ከሰሞኑ እያለቀሰች ትመለሳለች። እኔ የምትለውን ለማወቅ ብዬ ነው ብላ ከሰሞኑ እያለቀሰች መጣ። የዛኔ ደግሞ እናጥብሻለን፣ አጥበን በክሎሪክስ በሳቡን ምናምን ዘፍዝፈን እናሰጣሻለን። ግን ለዛሬው ቪዲዮ ላይ የሰራሹ ነገር ተመችቶኛል። ትክክለኛ ውሳኔ ነው የወሰንሽው። ነገር ግን እንደዚህ ስትወስኚ ከሚወዳት ሰው ማለያየት አልነበረብሽም በፍጹም ማለት ነው። ፉፉዬ ደግሞ እርግጠኛ ሳትሆን እንደዚህ አይነት ነገሮችን መናገሩ ተገቢ አልነበረም። ልክ ከስፋኪ ነው ስሟ አይደል? በቃ ስሟ አያዝልኝ፣ ይቅርታ አድርጉልኝ። ከሷ ጋር የነበረ ግንኙነት እንደወደዳችሁት ማለት እንደተስማማችሁና ግንኙነታችሁ እንደቀጠለ አይነት ነገር ነበረ በብሩኬ ቤት ስታወሩ የነበረው ማለት ነው። 100% እርግጠኛ ሆነ ነበር ስትናገር የነበረው። አሁን ላይ ግን እንደሰማ ነው ከሆነ ምንም አይነት ነገር ከሷ ምላሽ ሳትሰማ ባየው ስሜት ብቻ ነው እየተነዳህ የነበረው ማለት ነው። ለዚህም ውጤቱን እንዳየው ሆነ። በነገራችን ላይ መጨረሻ ላይ የተናገረው ነገር በጣም በሳቅ ነው የገደልኝ። ሴቶች ምንድናችሁ ነው ያለው? ምንድናችሁ? አትገቡኝም። እኛ ምን ፊዚክሳችሁ ምንድነው? እኛ የማትገቡን ለምንድን ነው አላለም? ተው እንጂ እንዴ! እንዴት ነው ፍቅርዬ የሆነ አሁን ላንተ ፍቅርዬ ግልጽ አልነበረችም? በደንብ ምርጥ ፊዚክስ ናት ፍቅርዬ ማለት እኮ ላንተ ማለት ንጹህ ነጭ ወረቀት እና ነበረች ከማለት ይሰውራችሁ። ነበረች ሳይሆን ነች ማለት ነው። በነገራችን ላይ ፍቅርዬ እንግዲህ ወደ ዱባይ ገብታለች በሰላም። ለተጨነቃችሁ ለተጠበባችሁ ኮሜንት ላይ ያየው የነበረ ቀይ አበባ አንጥፈን ቀይ ምንጣፍ አንጥፈን ቀይ አበባ ይዘን ተቀብለናታል። እንግዲህ ምንም ማድረግ አይቻልም። ዱባይ ዘና ፈታ ብላ አእምሮዋን አዲሳ ትመለሳለች ማለት ነው። ደግሞ ይችን ስሙና ተቀደዱ አላችሁ ሄዱና ጫፍ ይዛችሁ ነው እናንተ መቼ የምትቀደሩት ማለት ነው። ፍቅርዬ የትም አትሄድም። ለመዝናናት አዎ ትመጣለች፣ ግን አልቅሳ ተደብራ ምናምን ሳይሆን ፈታ ባለ ጊዜ ነው የምትመጣው። ለአሁኑ ግን አትመጣም። ነገ በኤፋ ቤት ምርጥ ቪዲዮ እንጠብቃለን። እንግዲህ ኤፋ የምርጥ ወንድማቸው፣ በነገራችን ላይ ኤፋ የፉፉም የፍቅርም እውነተኛ ምርጥ ከቡታጅራ ውስጥ ምርጥ ወንድማቸው ማለት ነው። ፍቅርዬ ከመጀመሪያው ጀምሮ ሀብላ አልቅሳ ስትመጣ ጀምሮ እስከ ቤተሰቡ መዘቅዘቅ እስከ ራሱ መዘቅዘቅ የደረሰ ልጅ ነው። በጣም የሚያበረታታት በኮሜንት አለን ጎበዝ እህቴ እያለ የሚያግዛት ልጅ ነው እና ሁሉም ዩቲዩበሮች ታውቃላችሁ፣ የቡታጅራ ዩቲዩበሮች እንደ ወገባቸው ቅማል ጥምድ ባረጓት ሰዓት ዛሬም ጠምደዋታል። ግን እነሱ ቢጠምዷትም የማያንቀላፋው አምላክ ከሷ ጋር አለ።
እና በዛን ሰዓት እንኳን ራሱ ያልተለያት ልጅ ነው። ዛሬም ላይ ደግሞ እንደምታዩት እንግዲህ አብሯት ነው ያለው። ቻናሉ ቢያድግለት ደስ ይለኛል። እውነት ለመናገር ጥሩ ሰው አይሳካለትም። በተለይ ዩቲዩብ ላይ ውሸት፣ ሀሜት፣ ጸብ፣ ጭቅጭቅ፣ ስድብ እንደዚህ አይነት ነገር ይዞ የሚመጣ ሰው ነው የሚለወጥበት እንጂ የሆነ ወይም የሚያስተምር ወይም የሚያዝናና ነገር ይዞ የሚመጣ ሰው መቼም አይለወጥበትም። በእነዚህ ዙሪያ ራሱ ማየት ትችላላችሁ። ማንኛው የቱ ጋር ያለው ማንኛው የቱ ጋር ያለው የሚለውን እና ኤፋዬን ሰብስክራይብ እያደረግን ብናሳድገው ደስ ይለኛል። ከዛ ውጭ ደግሞ ነገ በሱ ቻናል ሲለቀቅ እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረግን ኮፒ ሊንክ እያደረግን የፍቅርዬ ወንድም እስከሆነ ድረስ ከጎኑ መቆም አለብን። ፍቅርዬን ያንን ሁሉ ፍቅርዬ በምትሄድበት እየተከተልን ልናሳድጋቸው ልናግዛቸው ይገባል ብዬ ነው የማምነው። በተረፈ እንግዲህ ፉፉዬ የባህር ላይ ኩበት የሚባለው ነገር አይተዋል። አሁን እንግዲህ ተመልሰ ወደ ፍቅር ጋር ብትሄድ ፍቅር ደግሞ ብትቀበል ተጋደልናት ማለት ነው። ፍቅርዬ ደግሞ ዘራፍ ዘራፍ አካኪ ዘራፍ እያለች ትንሽ ጓ ማለት አለባት እንጂ ዝም ብላ አትቀበልም። ለፈተና ነው ምናምን ብትል የሚሰማ የለም። ሽማግሌ ልክ በደንብ ስጦታ ሰተ ምናምን ነው ከልጃችን ጋር ይቅር እንድትባባሉ ምን ፈልገው። እሺ ልጃችን ጠንበለሉ። ለማንኛውም በኮሜንት ፉፉዬን አትስደቡት። ፉፉዬን የምትሳደቡ ሰዎች ጥንቃቄ አድርጉ። ምክንያቱም ፉዬ ማለት ፍቅርዬ፣ ፍቅርዬ ማለት ፉዬ ናቸው። አፍንጫ ሲመታ አይን ያለቅሳል ይላል ያገሬ ሰውና እናንተ ናችሁ በመሀል የምትቀሩት። ስለዚህ ፉፉዬ ምንም ያደረጋችሁ ነገር የለም፣ ያጠፋው ነገር የለም። በቃ እሷ የምትሰራው ነገር እሱም እየሰራ ነው። አለቀ። 4 ነጥብ። ስለዚህ አታሽቃብጡ፣ አታሽቋልጡ። ለእኔ ሁለቱም አንድ እስከሆኑ ድረስ በአንድነት ነው ማያቸው። ሲሳሳቱ አንድ ላይ ነው የምረግጣቸው፣ ጥሩ ነገር ሲሰሩም አንድ ላይ ነው የምረግጣቸው። ፍቅርዬ ትናንትና ማልቀስ የለባትም። እንባዋን ማየት አልፈልግም እኔ በፍጹም ማለት ነው። እኔ ማውቃት በጠንካራነቷ በጀግንነቷ ነው። ገባችሁ? ሲቀጥል ደግሞ በሆነው በቪዲዮ ነገር አይደለም እሷ ያለቀሰችው። አንዳንድ ደነዞች እንደው አይምሯችሁ መሀይም የሆኑ ሰዎች ቲክቶክ ላይ እናት አባቷን እያመጣችሁ እየዘቀዘቃችሁ እሷን እንድትሰበር ጥረት ለምታረጉ ነው የተሰማት ስሜት ወጥቶባት ነው። ሰው እስከሆነ ድረስ የሚሰማን ስሜት አለ። በተለይ በህይወት የሌላ አባታችሁን ተዘቅዝቆ ስታዩት ምን እንደሚሰማችሁ እንግዲህ አባት የሌለው ሰው ነው የሚረዳው ብዬ አስባለሁኝ። እና እናትም እንደዛው። እኔ አሁን ለምሳሌ የፍቅር ደጋፊ ነኝ፣ የፍቅርና ፉፉዬ ደጋፊ ነኝ አይደለ? ነገር ግን ወላይ ሩታ በሉ ወላይ ማን በሉ እናት ስትዘቀዘቅ ማየት አልችልም። እኔ እናት ናት። በቃ እምዬን በመዘቅዘቅ የምታመጡት ለውጥ የለም። እናት እኮ እኛን ለማሳደግ ብዙ ዋጋ ከፍላለች። ዝም ብላችሁ እንደምታዩት እንደኛ ህይወት ዘላ አይደለም የድሮ እናት የምታሳድግ። የእያንዳንዳችን እናቶቻችን ቢዘረዘር ህይወታቸው አንድ አይነት ነው። ገባችሁ? እኛን ለማሳደግ ብዙ መስዋዕት የከፈሉ ናቸው። እና ለራሳችሁ ሊደረግባችሁ የማትፈልጉት ነገር ሰው ላይ ማድረጉ ተገቢ ነው ብዬ አላስብም። እኔ አሁን አንድ ሰው እኔን ዘቅዝቆ የእነሱ እናት ብዘቀዝቅ እናቴ ለመዘቀዘቅሽ ብሎ መሰማቱ አይቀርም። ስለዚህ እናት ያላችሁ በሙሉ ሊሰማችሁ ይገባል። መቼም ያለ እናት የተወለደ የለም። ገባችሁ? እና እንደዚህ ባንጨካከን በዚህ ልክ አውሬ ባንሆን መልካም ነው። ለማንኛውም እናንተ ምንም አላችሁ ምንም፣ ፍቅርዬ ደግሞ በቪዲዮ ወጣ በእናት ያትስሩ አባት ያትስሩ ልትላችሁ አችልም። ከዚህ በፊት ተናግራለች። የሚሰማ ሰው ካለ ይስሙ። ከዛ ውጭ ግን ከዚህ በኋላ በውስጧ ትዘንባችሁ እንጂ ቪዲዮ ወጣ ለእናንተ የምትሰራበት ምንም አይነት ምክንያት የለም። አለቀ። 4 ነጥብ። እናንተ ብታላዝኑ እናንተ የፈለጋችሁትን ብታረጉ ፍቅርዬ ወደፊት ከመሄድ ወደኋላ አትልም ማለት ነው። ከዛ ውጪ ፉፉዬ እንግዲህ ጠንበለላችን የዛሬ ትወና ለዛሬው ተሳክቶልሃል። ከስራህልም ትወናውም ተሳክቶልሃል። ለማንኛውም ቪዲዮ ላይክ፣ ሰብስክራይብ አድርጉ። ፉፉዬ ደግሞ ጸጉርን ቀንስ። ምንድነው ፀሐይ መከላከያውን እኛ ልጆች በረሃ ያሉ ልጆች በሳውዲ ምናምን ድንበር ላይ ወይ ደግሞ ዱባይ እንትን እርሻ ቦታ የሚሰሩ ልጆች ፀሐይ መከላከያ ስለሚያገለግላቸው ያሳድጋሉ። አንተ ምን ቤት ነህ? በኢትዮጵያ ብርድ ላይ ቁጭ ብርድ እንዲከላከልልን ነው። በልፈጠን ብለህ ቀንስ ተቆረጥ ማለት ነው። ያው እኛ ወንዶች ሴቶች እኮ ያው ምንድናችሁ እናንተ ችግራችሁ ምንድነው ብለ የለ የመጀመሪያው ችግራችን የወንድ ልጅ ጸጉር ማየት ነው። አንወድም። እኔ በበኩሌ አልወድም። የወንድ ልጅ ጸጉር ሲንጨበረር ዱርዬ መስሎ የሚታየኝ እኔም ብቻ ነው። ግን ስለማልወድ ነው፣ መሆንም ስለሌለበት ነው። በእያንዳንዳችን ሃይማኖት ለወንድ ልጅ ጸጉር የተፈቀደ አይደል? ስለዚህ ትንሽ ተስተካከለው ለማለት እወዳለሁኝ ማለት ነው። ጠንበለላችን በተረፈ ቪዲዮ ላይክ፣ ሰብስክራይብ አድርጉ ቤተሰቦች። ወዳችኋለሁ። መልካም ጊዜ። ቻው ቻው።